ለመዝናናት ለማወቅ አይምሮአችንን ለማሳረፍ እንግዲህ በየሳምንቱ በቱሪስቶች አይን ከተማ ውስጥም ከከተማ ውጭ እየወጣችሁ የተለያዩ ቦታዎችን ታሳዩናላችሁ። ዛሬ ወዴት ተወስዱኝ? ዛሬ ከከተማ ወጣ እንላለን። ብዙ ጊዜ በስራ የደከማ አይምሮ ከከተማ ወጣ ስትይለት አዲስ ነገሮችንም ለመፍጠር ከዛ ውጭ ደግሞ ታሪክንም ለማወቅ በጣም ወሳኝ ስለሆነ በቱሪስቶች አይንን እናንተ እኛን እየተከተላችሁ ወደ ተለያዩ ቦታዎች እየሄዳችሁ ያየን ስለሆነ በጣም ነው ደስ የሚለን። ዛሬ ደግሞ ከከተማ ወጣ እንልና አንድ ቦታ እናሳያችኋለን። እዛው እንገናኝ። እነሰያ እየጠበቁኝ ነው። ወደዛ እንሄዳለን። ጤና ይስጥልን። ይህ የኢቢኤስ አዲስ ነገር ነው። የኢቢኤስ አዲስ ነገር በተመረጡ የዓለም አቀፍና የሀገር ውስጥ ክስተትና ክንውኖች ላይ ያተኮረ ትውትር ወደ እናንተ ምን እያልክ ነው? አትወዛገቡ። አልተቋረጠም። ስርጭቱ እንዳለ ነው። በቱሪስት አይን ነው። በቱሪስት አይን ነው። እሺ፣ በቱሪስት አይን ነው። በቱሪስት አይን ጀምሯል። ለምዶብህ ነው። እንኳን ደህና ቆያችሁ። እስቲ እናንተ ጋር ልምጣ። ዛሬ የቱሪስት አይንን በዜና አንባቢ አይን ነው። አይ ጭራሽ በቃ በቱሪስት አይን ነው። ዛሬ ቱሪስት ነው። እሺ፣ በደንብ አድርገን እንጎበኛለን። ዞር ዞር እንላለን። እዚህ ጋር ማሳስታይ ነው የተሳሳትከው? አዎ፣ ማሳሳይ የሆነ የገበሬው ስራ ነገር ነው። የግብርና ብዬ ልጀምር። እንኳን ደህና መጣ። ወደ ጉዞ ዓለም በደንብ አድርገን እንጓዛለን። ብዙ ቦታ እናያለን። ዛሬ በደንብ ታሳዩኛላችሁ። ለኔ ብለህ ያስቀመጥከው የለም እነሱኝ ያላሳያቸው እኔ ብቻ ዛሬ ጀመረውን አውራ ሁሌ እኮ አዲስ ቦታ ነው የምንሄደው። ድጋሚ የለም። ምንድነው ዛሬ ወደ ጉራጌ ነው እየሄድን ያለን። እሺ፣ ሶዶ ጉራጌ ነው ወስዳችሁ። በዚህ መንገድ ብዙ ነገር አይተናል። ከዚህ በፊት አብራ በጣም ብዙ መንገዶች አይተናል። ዲ ማርያምን አይተናል። በመንገድ እነሱን እያስታወስን ዛሬ ቀለል ያለ ነገር ነው እንደ በዚህ በኩል ለሚሄድ ሰው ይሄን ነገር ደግሞ ቪአይኦ ብዬ የምመኘው ቦታ ነውና ትንሽ ያው ብዙ ላንተ ስል ነው ቀለል ያለ አረኩት። ቀለል ያለች ነው ባግራሱ ይዤ መጣሁት እንዳየ የመጀመሪያ እናንተ ልጠፉ ነው የምትመስሉት። የመነጽሯን ባግ ያዘ ነው ይመስላል። እሺ፣ መነጽር እንደዚህ እናደርጋለን። ፓስፖርት ምናምን እንዳይጠፋ ነው ገና አካውንት ብዙ ነገር ይዞ ነው የመጣውና ቀለል ያለ ነገር ነው የምናሳያችሁ። ተከተሉን። አሪፍ ነገር አለ። ሬዲያ የቱሪስታይን እንዴት ነው? እንዴት አለ? ሰላም በፈያነ ፈያሙ የት ነው ያለነው? በሶዶ ጉራጌ ውስጥ ነው ያለነው። ዋና እንግዲህ እንደምታውቁት ከአዲስ አበባ በጣም ቅርቡ የዩኔስኮ ሳይታችን የጥያ ትክል ድንጋዮች ነው። ዛሬ ጥያ ከተማ ውስጥ ነው የምንገኘው። ሃይክ ብዬ ነው ቤት ውስጥ ይዣቸው መጣሁ። እንደዚህ ብለን መጣን። ለቀደም ግጥም እኔ ልንገር በሶዶ ወጀኝ እንደሆን ነይ ንግባ ሶዶ ጉራጌ ደግ ነው ያበላል ብሩንዶ ይባል እጅ በብር ይታወቆታል ማለት ነው። ይሄ ሰው እንብላ እያለ ነው። ለማንኛውም እስቲ ወደ ውስጥ የሆነ ነገር ምናምን እንበላለን። ያው ጉራጌ ሲባል እንግዲህ ክትፎ ቆጮ ምናምን ነው የምናስመሰራ ብዙ ነገር አለ። ስራ ዋናው ነገር የሚታወቁበት ነገር ምግቡ ላይ ብቻ እና ብዙ ነገር እንሰራለን፣ እንበላለን፣ እንጨፍራለን አይደል? ባህላቸውንም እናያለን። ግድ እንሞክራለን። አሁን የት ነው የምንሄደው? ነው እስቲ በዚህ ጋር እንሂድና
ይኸውላችሁ አሁን ይሄ ሁሉ እንሰት አለ አይደል? አሁን ደግሞ እሸት ደርሷል። ጊዜው ነው፣ ጥቅምት ነው፣ አገሩ በሙሉ ውብ ነው። እሸትና ቆንጆ አይታለ በጣም ይኸውላችሁ ሳያ ስለዚህ ልንገራችሁ እንሰት ያው አብራ እንሰት አንተ አሁን የሚመስል ምን ነው? እኔ እዚህ ውስጥ የሆነ ቆጮ ነገር ያለ ምን በላው ቆጮ ምን ይመስላል? እኔ ያው ሲልጎ አውቃለሁ ግን የትኛውን እንደሚልጉት እርግጠኛ ስለዚህ ማስረዳት አለብኝ ማለት ነው። እሺ መልካም አንድ ቆጮ ይኸውላችሁ ይሄ የምታዩት እቺኛዋ ማለት ነው። ቻው እንደውም ትንሽዬ ነች ሲያድግ ይሄ ትልቅ ሲሆን ይሄኛው ነው የሚፋቀው። እቺኛው በዚህ ጋር ይመጡና ማለት ነው በቢላዋ ይቆርጧታል። እቺ የውስጠኛው ከወጣ በኋላ ይሄኛውን ይወስዱና በገመድ ይታሰራል ይፍቁታል። ሲፋቅ እዚህ ውስጥ ያለው ላይክ እንደ የሆነ እንደ አይብ የሚመስል ነገር ይወጣል። እዛ ሽታው ይለያያል። ባይዘው መጀመሪያ ላይና ከዛ እንትን ካለ በኋላ ይለያያል። ከተቀበረ በኋላ ማለት ነው ይቀበራል። ከዛ በኋላ ይሄኛው ተቀብሮ ምን ያህል ቀን ነው የሚቆየው? ግን 3 ቀን የሚቆያል፣ ሳምንት የሚቆያል፣ ከዛ በላይ የሚያቆዩት አሉ። ከተቀበረ በኋላ እዛው ፈርመንትድ ይሆናል። ይልማል። እዛው ውስጥ ገብቶ ሲቀበር ይልማል። ከላመ በኋላ ይወጣል፣ ይቆረጣል። ገመድ ስላለው ይሄ ገመድ ነው ባይዘው። ይሄ ደግሞ ካለቀ በኋላ ይሄ ቃጫ ደግሞ ይፈጠራል ነው። ቃጫው ደግሞ ለማሰሪያ ያገለግላል። ስታበስለው ደግሞ በራሱ በዚህ ኮባ እዛው ጠቅልላ ሰዓት ላይ አድርገህ እዛው ደግሞ ቆጮ ትፈጥራለህ። ሙሉ ነገሩ ጥቅም ላይ ነው የሚውለው ማለት ነው። ሁሉ ነገሩ ማለት ነው። ከትክተህ እኮ ለከብቶች ትሰጣለህ፣ ይበሉታል። ቀጥሎ ደግሞ ከብቱ ደግሞ ይበላል። ዝም ብዬ የከብቱን ወተት ደግሞ እኛ እንጠጣለን። ልፋት ያለ ይመስለኛል። ቀጥሎ ደግሞ ከብቱን እንበላለን። ልፋት ያለ ይመስለኛል። ላይፍ ግድ ነው። ለፋማ እንዴት ነው? ለጥሩ ነገርማ መልፋት ግድ ነው። ለዛ ሀይክ የምናደርገው ከፍታውን ለማየት ሰያም በላለዴንታ ሰላም ነው። እንዴት ነው? ሰላም ነው። ሰላም ነው። እንዴት ነው ማለት በላለዴንታ ገና ስትገባ ዛሬ ተለጥፏል። በላለዴንታ ምን ማለት ነው? ትክክለኛ ትርጉሙ ሰላም ናችሁ ማለት ነው። በላለዴንታ እማዬ ምን እየሰሩ ነው? ቆጮ እየጋገርኩ ነኝ። ከዚህ ከግቢ ተቆርጦ። አዎ እሺ። ቅድም ያልከን ሰያ ማለት ነው። ይሄ ማለት ነው መጨረሻ ላይ የሚወጣው ይሄ ነው። ከዛ ደግሞ ሲጋገር ደግሞ እናየዋለን። አሁን እንበለዋለን። ምን እናግዝ እማዬ? እንጨት አምጡልኝ። እንጨት እናምጣ። እሺ የወንድ ስራ እናወላልቅና ሻንጣችንን እናመሰግናለን። እሺ እሺ ሰበር አሻባ ድንጋይ የለም እዚህ ነው። አረ ቀላል ነው። ኦሬዲ ተሰበረ ፍልጣን። እሺ ባለ አንድ ይገባል ላይ ግድ ነው። ወረድ ሰበር እጄን ቀስቷል እንዳይቆርጥ ወጣ። እሺ ማማሳቱ እንዳይጠፋባችሁ ቶሎ ቶሎ በል። ወግድ እንዴ ወግድ እንደዚህ ይቆረጣል እንዴ? ሰያ እና እየሞከርኩ ነው። እንዲህ ብናረጋው በእግር የሚባል ነገር አለ። ባይዘው በእግር እንደዚህ ምናምን እንዳታዶልዱ ገና ገና ይኸውልህ ቆይ እናስፋው። ቆይ ማስፋት የሚባል አረሳቸው እሳቱ ጠፋባችሁ አንተ ይስጣችሁ እስከዛ። እሺ እንዴ አይ ያስተካከልኩት እኔ ነኝ እና እንኩማ መሬቱንም ፈለጥኩት ምንንም ፈለጥኩት። እንደዚህ አጥሩና ይኸውልህ አንድ ግባለ ድጋሚ እሱ ዋን ሞር በደንብ አበላሽ ለስቴኪኒ ነው እንደ እየሰራ ያለው። ፈጀ ይሄ በቃ ማዘ ይኸው እሺ ይዘው እሺ በቀኛው ብለህ ነው ያለው። አንተ አይሰማም እንደሚሉ ይኸው እሺ አረ ይሄውን ይቆርጣል ማዘር በዚህ አይነት አካሄድ። አረ ጎበዝ ነኝ። አድርጎ ወደ ጎን ሄደ። እንትን ጨፈጨፈው ማዘር። ማዘር እንዴት ነኝ? አረ ጀግና ጨፈጨፈው። ይሁት መሬት እሳቱ እኮ ተያዘ። ይሁት መሬት አንተ ቆይ ላስ ያው መጀመሪያ እንደዚህ ታደርጋለህ።
አብረሽማ ልምዳለ መሬቷን ፍስፍስ እስከታረግና በደንብ በል ኧረ አብርሽ ሰውዬማ ልምዳለ እውነት ያስቀምጣል አብርሽ እማማ እዚሁ ይቅር በቃ እሱ ከእርሶ ጋር እሺ በቃ ቻው ኮባ ይደረግበትም እንደ ሲጋገር ይሄንን አይደረግበትም ያለ ይሄ በደረቁ ነው አንዴ ጋገሩት ስንት ጊዜ ይበላሉማ አንዴ ተቆረጠው ትንሽ እየተደረገ አሁን የተቀመጠ መሬት ውስጥ ተቆፍሮ የተቀመጠ ቆጮ አሉት መቼ ነበር የተቀመጠው መሬት አመት ሊሆነው ነው ስንት አመት ይቆያል ምንም አይቆይ አመትም አይቆይ ከአመት በላይ መቆየት የለበትም ሌላ ይሰራል እንጂ በየአመቱ አንዴ ነው የምትሰሩት ማለት ነው አንዳንድ የእርሶ ነው አይደል የእንሰቱ እርሻ ቅድም ያየ ነው በጣም ባለሙያ ነው ባለሀብት ነው ባለሀብት አይ ሙያም ይጠይቃል ስለ ለገበያ ምናምን ያቀርባሉ እንደ ቆጮ ከኛ አልፉም ለራሶት ብቻ ለቤተሰብ ነው ስንት ልጆች አሉት ወለደ አብርሃም እኔ አዎ ለነገሩ በቃ አሁንማ ልጅ ሆናል ስንት ልጆች አሉ አይቆጠርም ልጅ ሸጣናል በቃ ይልጅ ይስማማል ይገዙናል ስም ነው እንጂ የሚጠራው አይቆጠርም አየህ አንድ ሁለት ምናምን አይባልም ስማቸው ስም ይጠራ አብርሃም አለ ሲሉ እኮ ነው ስሜ አብርሃም ስለሆነ እሱማ አብርሃም ነው ለዛ እሺ የማይ እኛ የተጋገረውን ይዘን ይዘናት እንሂድማ አንቱ ሊያስ መቼ የለውማ አይ የለም እሺ ዝቅ በላለዴታ በያነ እንዴት ናችሁ ሰላም ነው በፈያነ አገርደን ኬር በኬር ቆያችሁን ፈያነ ከምን ነው ቀድመውን ክትፎ መክተፍ ጀመሩ መተው ማዘር እኔ ቶሎ መተው አዲ ፈጣን ነው የመጣው እዛ ይዘውኝ ፈጀውም በጀርባ በሌላኛው መንገድ ነው በዚህ በዛዘባ ዘወርኩ በዚህ ይመጣይ ባቋራጭ ባቋራጭ ይመጣ የምን ስጋ ነው የሚሆነው ለክትፎ ብርንዶ አየ ቅድሙ ግጥም ሰራ ጉራጌ ምን አልኳቸው መሰለ ግጥም ልንገራችሁ ተወጂኝ እንደሆን ነይ ንግባ ሶዶ ጉራጌ ደግ ነው ያበላል ብሩን አይ አጨብጭቡልኝ ታቷሚሉ ምን እናገዝማ ምን ይታገዛል ፈጀነም በቃ አው ፈጀነም ማለት ጨረስ ማለት አለቀ ቡናችንም እየደረሰ ነው ቆንጆ ልጅ ናት የምታፈላው በጣም አዳብና ወተሽ ነበር እንዴ ይተተለማ አዳብና ማለት ሰያ ታቋለ የመተጫጫ ጊዜ ነው አዳብና እናንተ ወጣት ሆናችሁ ወጣችሁ ነበር ወተናላ እና ዛና ያጫጩት ባለቤቶቻችሁን አዎ ለዛ ነው ባለቤታቸው ናቸው እንጂ እነሱ ኧረ ተው ግን አንተዲስታው ጌጭታው ዛሬ ደገማን ዘወሩ ደገማን ዘወሩ በግድ ነበር ጠለፋ አትሉም እናንተ ጠለፋ በግድ ነው ታዲያ አዳብና የምትወጣ ልጃገረድ እኮ እሷም ፈልጋ ነው የምትወጣው አይደል ለጫዋታ አዎ ጨዋታ ከወንዶች ጋር ለመታጨት ይሁን ብቻ ተበላል
እናመሰግናለን። በዚህ ነው የሚበላው። ይኸውልህ ቅቤው ራሱ በጣም ይጣፍጣል። አሪፍ ነው። እሺ እናንተ አንበሉ እንበላው። እሺ በነገራችሁ ላይ እዚህ ቦታ ላይ ሰምጣችሁ ማንኛውም ሰው እንደዚህ ቢመጣ በተለየ ሁኔታ ደግሞ ቦታው ጥያ ላይክ እዛ ጋር 1 ኪሎ ሜትር 2 ኪሎ ሜትር እንደሄድክ ደግሞ ኦሮሚያ ነው። እዚህ ጋር ደግሞ የጉራጌ ነው፣ ሶዶ ጉራጌ ነውና ህዝቡ አብሮ ነው የሚኖረው እዚህ አካባቢ ያለ ሰው ማለት ነው። እና በጣም እንግዳ ተቀባዮች ናቸው። ይሄ ሚዲያ ስለሆነ አይደለም ኦርለኛ ስለሆነ አይደለም። እኔን በጣም ያቁኛል እዚህ ሀገር በጣም ነው መመላለሰውና በደንብ እንደዚህ እንግዳ ተቀብለው እንደዚህ አብሎ ሰው አጠጥተው የሚሸኝ ማህበረሰብ አይ ደስ የሚል ነገር ነው። ተፈጥሮም ደስ ይላል። ከዛው ደግሞ ሰዎቹ አቀባበላቸው እንደ ቤተሰባዊ የሆነ ያቀራረብ እንትን ያላቸውና ደስ የሚሉ ሰዎች ናቸው። ከዛው እኔ በጣም የገረመኝ በቃ ከበሬው ድምጹ ብቻ ነው አገልግሎት ለማይውሉ ቀንዱን እየበላንበት ነው፣ ስጋውንም እየበላን ነው። ቀደም ደግሞ ያልነው ቆዳውን ደግሞ በኋላ ስንወጣ አሰማሃሉ። ስለዚህ ጥቅም ላይ የማይውል ነገር የለም። የእንሰቱንም ቅድም ስናወራ ነገር ያለው የእንሰቱ ላይም እንደዚሁ ነው። በጣም በብዙ ነገር የሚጣል ነገር የለም። እማማ ኑ ብሉ እንጂ እንበላው ብለን ቆጮ የሚያዙ ነው የጋገርኩት ነው። እሺ እንጫት የበለጥንበት ነው። ቆንጆ ነው። ጥሩ ነው። ቆንጆ ነው። ያ ምስክር ነው ለሱ ስማ በጣም ነው የሚጣፍጠው። ሰያ ወይ ቀጣይ ምንድነው? ጠላ ጠጡ። እሺ ጠላ ዝም ብዬ ሳበላ የተምሳሮስ ግን ይጭ ወይ ዌልካሚንግ ብዬ ያኔ ዌልካሚንግ ነው። በጣም ያየው ነው። አንተ ብቻ ሳትሆን ሁሉም ነው የተቀበለኝ። ጠጡ ጠላ። እሺ መሄድ አለብን። ይኸው ሰዓት አሁን ይጀመራል። ዋናው ገና ማስጨመር እኮ ነው። ደግሞ ሌላ የምናየው ነገር አለ እዚህ በር ላይ አላለቀም ገና። መስማት አትፈልጉም እንዴ? እናመሰግናለን። በጣም እናመሰግናለን። በነጠላ ጫማ ዋቻረማመድ እንዴት ያልቅልናል የሁሉ መንገድ የሁሉ ሰኞ ከኔውላ ሮብ ለድጋሜ ሐሙስ ለሽለላ
ወደዳችሁታ? ጭፈራው ደስ ይላል። በጣም ነው ደስ የሚለው። በጣም ማህበረሰቡ ደግሞ ብታዩት እንደዚህ እንደዚህ ነው። ግን ይዣቸው የመጣሁት ሳብልቼና ጠጥቼ ብቻ አልሸኘም። አብራም እሱ ግድ ነው። አስተምረው ነገር ትንሽ ድካም አለ አይደል? አይ ዛሬ ቀለል ያለ ነገር ጥያ ለሚመጣ ሰው በጣም ቁም ነገር ያለው ቦታ ነው። ከአዲስ አበባ በቅርብ ርቀት የሚገኘው ትልቁ ቅርሳችን በዓለም አቀፍ ደረጃ በዩኔስኮ የተመዘገበው ቅርሳችን ጥያ ላይ ነው። 86 ኪሎ ሜትር ማለት ነው። ከዛ በተጨማሪ ባህሉን አሳይቻችኋለሁ። ያን ባናየውም ከዚህ በፊት እንስላለን ማለት ነው። ግን ጥያ ላይ ደግሞ ሌላ ነገር ስላለ እና በጣም የምወደው ነገር ስላለ እንግዲህ ላካፍላችሁ አብርሽ ደስ ይለኛል። ይቺ ምንድን ነው? ስንዴ ነው? ገብስ ነው? ኧረ ስንዴ ነው። ገብስ ነው። ምንድን ነው? ስንዴ ነው። ስንዴ ነው። አሁን የት ነው የምንሄደው? ለማንኛውም አሁን ከዚህ ጋር 1-2 ኪሎ ሜትር ምናምን 3 ኪሎ ሜትር አካባቢ እንሄዳለን። እዛ ካርገን 3 ኪሎ ሜትር ተራራው ማለት ነው የምንገባው። እሺ እንፍጠና። 3 ኪሎ ሜትር በጣም ቀላል ነው። የሁሉ ማሳ አለ። ራሳችንን እንችላለን። ደስ ይላል በጣም። የላይኛው ይባርክልን ብቻ። አሜን። በጣም ነው የሚያምረው። ውሃሳ የሆነ ሚነዘር ፓርት አለኝ። በጣም ነው የሚያምረው። በደረጃ ላይ የሚወርዱ ደረጃ ወፋንያት ተስፋ እየሰጠችኝ ነው። በጣም ነው የሚያምረው። ተስፋ አለ። ያን ሁሉ የሚያምር መንገድ እንደዚህ ከመጣ በኋላ ደግሞ የሚያምረው ፏፏቴ ተለቀ። ይሄን ሁሉ የሆነ ድካም ምናምን ትረሳዋለህ። እውነት ሁሉም ሰው እዚህ መምጣት አለበት። ውሃው ይቀንሳል። በነገራችሁ ላይ ክረምት ከሆነ ደግሞ አስበዋል። እንሂድ አልጫፍልስ እንጠጋ ደስ ይላል። እየመሸ ነው ግን ደርሰን መጣ እንዴ ማለት ዋው ቀነሰ ነው። ዋው ሞልቶ ቢሆን ደግሞ ክረምት ላይ ቢሆን በጣም ይበዛል። ክረምት እዚህ ጋር ራሱ አደርስ ይኸው ለሁሉ ድንጋይ ተሰባብሮ ይወረዳል። ክረምት ላይ በጣም ከባድ ነው ማለት ነው። በጣም ደስ ይላል። እንደ ነበር ጉዞ እኔ የመጀመሪያ ነው ግን ማለት ከዚህ በኋላ በእግር መንገድ ኖሮ ቀን ሙሉ እጄ ራሱ እንደዚህ አይነት ቦታ ባገኝ እመጣለሁ። በቃ ይሄው መሰከ ድካምን እኮ የሚያጠፋው ይሄ ነው። በቃ የመጨረሻው ነገር ያስደስታል። በጣም ነው የሚያምረው። ሁላችሁም ብትመጡ ደስ ይለናል። ያየነው ነገር በጣም ደስ ይላል። የፏፏቴውን ስም ግን አልነገርከንም። እሺ ለካዋናውን ጉዳይ ራሱ እና ይሄ የአካባቢ ሰው ወደ ላይ ያለ ፏፏቴ ይሏል። ፏፏቴ ወደ ላይ ፏፏቴ ነው የሚባለው ወይም ደግሞ ፏፏቴ ለማለት ፈልጌ ነው። ግን የወንዙ ስም ደግሞ አለልቱ ነው የሚባለው። አለልቱ ወንዝ ነው የሚባለው ማለት ነው። አለልቱ ኦሮሚያ ይመስለኛል። በዚህ በኩል በነገር ላይ ቀድም አልነገርኳችሁም። በዚህ በኩል ኦሮሚያ ነው። ወደዚህ 2 ኪሎ ሜትር ምናምን ከሄድክ በኋላ ኦሮሚያ እና እዚህ በኩል ደግሞ ሶዶ ጉራጌ ነው። ስንት ሜትር ይሆናል ሰያ ከላይ እስከ ታች? 40 ገምታለሁ። 40 50 በጣም ነው የሚያምረው። ስንት ይመስላል አብራ? እኔም ከዛ የበለጠ በጣም ትንሽ ነው።
ያኔ በዚህ አልስማማ። ለምን መሰለህ አብርሽ በጣም ረጅም ነው እኮ ገባኝ። አሁን እኛን እንደ ደረጃ ነገር ዋው እየተጋጨ ስለሚወርድ ነው እንጂ ቀጥ ብሎ ይወርድ ለመገመት እኮ ይሆናል። 40 አይደለም ይሄ በእርግጠኝነት በትንሹ ከመቶ የምሬን አጆራን አላየህም። ለዛ ነው አጆራን ዋናውን ያላየህም ገና ጅማር ነው እንዴ ሰሜን ተመልካቾች ይፍረዱ። እኔ 100 ብያለሁ። እናንተ ምንድን ናችሁ? እኔ እንደውም 40 ላይ ቆሜያለሁ። ፍርድማ ከሆነ 40 ብያለሁ። መታችሁትና ትዳኙናላችሁ። በጣም ደስ የሚል ነው የሚያምረው። ምናልባት ያው ከፏፏቴነቱ ባሻገር እዚህ አካባቢ ያሉ ነዋሪዎች አብዛኞቹ የገበሬዎች ናቸው እና ለምርታቸውም የሚጠቀሙት ውሃ ነው የሚሆነው። ስንመጣም በጉዟችን ያየናቸው የስንዴ ምርቶች አሉ፣ የማሽላ፣ የጤፍ ብዙ ምርቶች አሉ እና ለእነሱም የሚጠቅም ወንዝ ነው። በጣም ደስ የሚል ቦታ ነው። በጣም ደስ የሚል ጉዞ ነበረ። በመንገዳችን ያየናቸው ነገሮች አሁን ገብሱንም ጤፉንም ምኑንም ብንል እነዚህ ገበሬዎች ናቸው ጠንክረው ሰርተው ለእኛ አምጥተው የሚሰጡን። አዲስ አበባ ያለ ሰው ያው ከዚህ ነው የሚመጣውን እየገዛ የሚበላውና ጠንካራ ገበሬዎች ናቸው። ከተፈጥሮ ጋር ካለው ከመሬቱ አቀማመጥ ጋር ታግለው ለኛ የሚተርፍ ነገር ስለሚሰጡ ማለት ነው። ከዛ ውጭ ግን አጠቃላይ መንገዳችን ያስተናገዱን ሰዎች ያበሉን፣ ያጠጡን ሁሉም ምስጋና ይገባቸዋል። ለኛ ስለሆነን አይደለም። ሰያ ቅድም ተናግሮታል። ሁላችሁም ብትመጡ እንግዳ ተቀባዮች ናቸው። እዚህ ጉያቸው ውስጥ ያለውን ተፈጥሮ ለማሳየት የማይሰስቱ ሰዎች ናቸውና ሁላችሁም ቅዳሜና እሑዳችሁን ወጣ እያላችሁ አይምሯችሁ በስራ የተጨነቀውን ምን ያለውን ፈታ ለማለት ልክ እንደኛ በቱሪስት ስታይል ወጣ ብላችሁ ከከተማ ማሳለፍ አለባችሁ አይደለ? አዎ። እንግዲህ ዛሬ የመጣ ነው ሶዶ ነው። ለመስቀል አይደለም የመጣ ነው። ሰርግ ተጠርተን አይደለም የመጣ ነው። እንደ ደረጃ ነው የመጣ ነው። መንገድ አሳድሩ ብለን ነዋሪዎቹ ጋር የገባ ነው። እነሱ ግን ኢቭን አልተዘጋጁበትም። ያለውን ነው ሰርተው የተቀበሉ እና የትኛውም ሰው ሀገሩ ወጥቶ እንደዚህ አይነት ቦታዎች ላይ ኢትዮጵያ አሁንም እንግዳ ተቀባይነት የምናወራለት ነገር አሁንም እንዳለ ዛሬ እኛ ሳይተናል። ስለዚህ በየቤታችን ሆነን የምናየው እንዳለ ሆኖ መተን ደግሞ የሀገራችንን ደግነት፣ ፍቅር፣ የእንግዳ ተቀባይነት አብረን ማየት ይኖርብናል። በድጋሚ አዲስ ነገር እንዳትል በቃ እኔ የምፈራው ምን ታውቃለህ? እዛ ሄጄ ደግሞ ከቱሪስት አይን ሱስ ይይዛል። አሁን የጉዞ ስለሚይዝ እነዛ ነው የሚሆነው። ሳያ የምትጨምረው ነገር የዛሬው ፕሮግራም ይሄን ይመስል ነበር። ወደ ስቱዲዮ እንመልሳችኋለን። ቅዳሜን ከሰዓት ይቀጥላል።